ድሮች ተፈጻሚ እንዳይሆኑ የሚያደርግ መመሪያ ለሁሉም አህጉረ ስብከት እንዲተላለፍ ቅዱስ ሲኖዶስ ወስኗል። 12 የቤቶችና ህንጻዎች አስተዳደር ልማት ድርጅትን አስመልክቶ በቀረበው ሪፖርት መሰረት የሥራ ክፍተቱን በማረም በየደረጃው ያሉ ኃላፊዎች እንደየጥፋታቸው እንዲጠየቁና እንዲታረሙ ቅዱስ ሲኖዶስ ውሳኔ ሰጥቷል። 13 የቅዱስ ሲኖዶስ ዋና ጸሐፊና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ምርጫን አስመልክቶ በስራ ላይ የነበሩት ብፁዓን አባቶች የሥራ ዘመናቸውን ያጠናቀቁ በመሆኑ ለቀጣይ 3 ዓመታት የሚሰሩ ብፁዓን አባቶችን ለመምረጥ እጩዎችን የሚያቀርቡ ብፁዓን አበው ሊቃነ ጳጳሳትን በመሰየም ምልዓተ ጉባኤው ተገቢውን ምርጫ አከናውኗል። በዚህም መሰረት ለቅዱስ ሲኖዶስ ዋና ጸሐፊነት ብፁዕ አቡነ ዲዮስቆሮስ በደቡባዊ ዞን ማይጨው የደቡባዊ ምስራቅ ትግራይ የራያ አህጉረ ስብከት ሊቀ ጳጳስን መርጦ ሰይሟል። ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ከተማ እና የምስካየ ሕዙናን መድኃኔ ዓለም ገዳም የበላይ ኃላፊ ሊቀ ጳጳስን መርጦ ሰይሟል። ብፁዕ አቡነ ሕርያቆስ የሀዲያና ስልጤ አህጉረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የቅድስት ሀገር ኢየሩሳሌም ሊቀ ጳጳስ ሆነው እንዲሰሩ ቅዱስ ሲኖዶስ መርጦ ሰይሟል። ብፁዕ አቡነ ሄኖክ የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የሚኒሶታና የኮሎራዶ አህጉረ ስብከት ሊቀ ጳጳስ ሆነው እንዲሰሩ ቅዱስ ሲኖዶስ መድቧል። 14 ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በሚዲያ ያስተላለፏቸው ትምህርቶች ስህተትና ነቀፋ ያለባቸው መሆናቸውን አምነው ቅዱስ ሲኖዶስንና መላውን ሕዝበ ክርስቲያን ይቅርታ በመጠየቅ ሊቃውንት ጉባኤ ከቅዱሳት መጻሕፍት በማጣቀስ ያቀረበውን አስተምህሮ የተማሩት የሚያምኑትና የሚያስተምሩት መሆኑን በመግለጻቸው ቅዱስ ሲኖዶስ የሶስቱን አባቶች ይቅርታ ተቀብሎ ወደፊት እንዲህ አይነት የስህተት ትምህርት ውስጥ እንዳይገኙና ነቀፋ ያለበትን ትምህርታቸውን በማረምና በማስተካከል ርቱዕ የሆነውን የቤተ ክርስቲያናችን አስተምህሮ መሰረት በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ስርጭት ድርጅት በመቅረብ ትምህርት እንዲሰጡ በማለት ምልዓተ ጉባኤው ወስኗል። 15 በሀገር ውስጥ እና በውጭ ሀገር የሚኖሩ በግልና በቡድን ተደራጅተው በውጭ ሀገር የሚኖሩ በቡድን ተደራጅተው ማህበራዊ ሚዲያዎችን በመክፈት ከሃይማኖት ስነ ምግባር በወጣ መልኩ የቤተ ክርስቲያናችንን ልዕልና የቅዱስ ሲኖዶስን ክብር የሚጋፋ የአባቶቻችንና የአገልጋዮችን ተልእኮ የሚያደናቅፍ ያልተገባና መሰረት የሌለው መግለጫ የሚያሰራጩ አካላት እንዲታረሙ ቅዱስ ሲኖዶስ በአጽንኦት ለአንዴና ለመጨረሻ ጊዜ በጥብቅ ያሳስባል። በመጨረሻም በሀገራችን በአንዳንድ ቦታዎች የሚታየው ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና የመዘዋወር መብት ተከብሮ ሰብአዊ ክብሩ ተጠብቆ ሁሉም ዜጋ በእኩልነት በሰላምና በፍቅር ተከባብሮ በጋራ እንዲኖር አለመግባባቶች በውይይት እንዲፈቱ ቤተ ክርስቲያን የሰላም ጥሪዋን ታስተላልፋለች። ግጭት፣ ጥላቻና ደም ማፍሰስ አካል ከማጉደልና ንብረት ከማጥፋት በቀር የሚያመጡት ክብርና ዘላቂ ሰላም ስለሌለ ልጆቻችን ችግሮችን በሰላማዊ መንገድ እንዲፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን በማቅረብ
በመላው ዓለም ጦርነት ባለባቸው ሀገራት ሁሉ ሰላምና እርቅ እንዲሰፍን በመጸለይ ቅዱስ ሲኖዶስ ግንቦት 20 ቀን 2017 ዓመተ ምህረት ዓመታዊ ጉባኤውን በጸሎት አጠናቋል። ግንቦት 20 2017 ዓመተ ምህረት እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ግንቦት 20 ቀን 2017 ዓመተ ምህረት አዲስ አበባ ኢትዮጵያ